በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት አብይ ጾም መቼ ይገባል እንዲሁም ደግሞ ስለምን ይጾማል የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ታላቁ የአብይ ጾም መቼ ይገባል እንዲሁም ደግሞ ስለምን ይጾማል የሚለውን ስንመለከት አብይ ጾም ከቤተ ክርስቲያናችን ከሰባቱ የአዋጅ ጾማት መካከል አንዱና ዋነኛው ነው። ጾሙ 8 ሳምንታት ያሉት ሲሆን 55 ቀናት ነው የሚጾመው። በውስጡ 8 ቅዳሜዎችና 7 እሁዶች ይገኛሉ። እነዚህ በድምሩ 15 ቀናት ይሆናሉ። እነዚህ 15 ቀናት ከጥሉላት እንጂ ከእህልና ከውሃ ስለማይጾሙ የጾም ወራት 40 ቀን ብቻ ይሆናል ማለት ነው። ይህ ማለት እነዚህን ቅዳሜና እሁድ 15ቱን ቀናት ከጥሉላት ነው የምንጾመው ስንል ስጋ፣ ቅቤ፣ ወተት የመሳሰሉትን አንበላም ከነሱ እንጾማለን እንጂ እህልና ውሃ ሳንቀምስ እስከ 9 ሰዓት ስለማንቆይባቸው የጾም ወራት 40 ቀናት ይሆናሉ ማለት ነው። ስለዚህ የዘንድሮ የ2018 ዓመተ ምህረት አብይ ጾም መቼ ይገባል ስንል የካቲት 9 ቀን ሰኞ ዕለት ይጀምራል ማለት ነው። ታዲያ የካቲት 9 ሰኞ ይጀምራል ስንል እንዴት መጾም አለብን? ስንጾምስ ጥቅማችን ምንድነው? ለምንድነው የሚጾመው የሚለውን ልናውቅ ያስፈልጋልና ስለ ጾም ምንነት ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውሃ እንዲሁም ደግሞ ከስጋ ፍቃድ ጾሙ እስኪፈጸም ድረስ መተው ማለት ነው። ጾም ማለት በጾም ወቅት ስጋ ነክ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። አንዳንድ ሰዎች ጾም ሲባል በሆዳቸው መጾምን ብቻ ጾም አድርገው የሚያስቡ አሉ። ከስጋ ከወተት ከቅቤ መቆጠብን ጾም አድርገው እርሱም ብቻ የሚያስቡ አሉ። ነገር ግን ይህ ብቻ አይደለም ወገኖቼ። የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የሥጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ በፈጣሪው ዘንድ ጾሙ ተቀባይነት አለው ማለት ነው። አለበለዚያ ግን ሰው ስለ ጾመ የሚጾም ከሆነ እከሌ ጾመኛ ነው እንዲባል የሚጾም ከሆነ ጾሙ ተቀባይነት የለውም ማለት ነው። ጾሙ ተቀባይነት የሚኖረው የሥጋ ፍላጎቱን የዓለም ምኞቱን ሁሉ ትቶ እግዚአብሔርን እያሰበ ስለ ኃጢአቱ ስለ በደሉ እያነባ ከእግዚአብሔር ምሕረትን ለማግኘት የሚጾም ከሆነ ለጥያቄዎቹ ሁሉ እግዚአብሔር አምላክ መልስ እንዲሰጠው እየተማጸነ የሚጾም ከሆነ ጾሙ ተቀባይነት አለው። ወገኖቼ ጾማችን ዓላማ ሊኖረው ይገባል። ዝም ብለን መጾም አይገባም። ስንጾም በዚህ ጾም ምንድነው ማድረግ ያለብኝ፣ ምን ማግኘት አለብኝ የሚለው ልናውቅ ያስፈልጋል። በዚህ ጾም እግዚአብሔር አምላክ ኃጢአቴን በደሌን ይቅር እንዲለኝ ልማጸን ያስፈልጋል፣ ልንል ያስፈልጋል። በዚህ ጾም ከሱስ ነፃ እንዲያደርገኝ እግዚአብሔር አምላክን ልማጸን ያስፈልጋል ብለን አጀንዳ ቀርጸን ልንጾም ያስፈልጋል ወገኖቼ። ለውጥ ለማምጣት ከእግዚአብሔር ለመታረቅ ምሕረትን ለማግኘት ሊሆን ይገባል።
ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነው። ስለዚህ ይህንን ታላቁን የአብይ ጾም ስንጾም እውነተኛ ጾም፣ ትክክለኛ ጾም ልንጾም ያስፈልጋል። እውነተኛ ጾም የትኛው ነው ስንል እውነተኛው ጾም ዓይናችን ሲጾም ነው። ከምን ካልን ክፉ ነገርን ከማየት። እውነተኛ ጾም ጆሮአችን ሲጾም ነው። ከምን ካልን ደግሞ ክፉ ነገርን ከመስማት ወይም ደግሞ ሰውን ከማማት። አፋችን ልጾም ያስፈልጋል። ከምን ካልን ደግሞ ከመሳደብም ሆነ ክፉ ነገርን ከማውራት። እጃችን ልጾም ያስፈልጋል። ከምን ካልን ደግሞ ከመስረቅም ሆነ ሰውን ከመደብደብ። እግራችንም ልጾም ያስፈልጋል። ከኃጢአት ቦታዎች ከመሄድ፣ ለምሳሌ ከጭፈራ ቤት ከዳንኪራ ቤቶች ከመሄድ ሊቆጠብ ያስፈልጋል። ይህንን ካደረግን እውነተኛውን ጾም እንጾማለን ወገኖቼ። ሁላችንም በተሰበረ ልብ ሆነን ይህንን ታላቁን የአብይ ጾም ልንጾም ያስፈልጋል። አሁን ያለንበት ወቅት አብይ ጾምን የምንቀበልበት ወቅት ነው። አብይ ማለት ታላቅ ማለት ነው። ይህንን ጾም ታላቅ ጾም ያሰኘበት ምክንያት ምንድን ነው ስንል ታላቅ ጾም ያሰኘበት ምክንያት ለ55 ቀናት መጾሙና ከሌሎች አጽዋማት ጋር ሲነጻጸር በቁጥር መብለጡ ብቻ ሳይሆን ፍጥረታትን የፈጠረ አምላክ ስለ ሰው ልጅ ፍቅር ሲል ከዙፋን ወርዶ ከመቤታችን ተወልዶ መጾም ሳይገባው ለእኛ አርያ ለመሆን ሲል በገዳመ ቆሮንጦስ 40 ቀንና 40 ሌሊት የጾመው ጾም በመሆኑ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋለ ሥጋዌው በዚች ምድር ላይ ሲመላለስ የፈጸማቸው እያንዳንዲቱ ተግባር ለእርሱ የሚጠቅመው ነገር ሆኖ ሳይሆን ለእኛ ሊያስተምረን አርያ ሊሆነን ነውና ይህንን ጾም ጾሞ እንዴት መጾም እንዳለብን ሥርዓተ ጾምን አስተማርን። ይህንን ጾም ጾሞ ጾምን ስንጾም ዲያብሎስን እንዴት ድል እንደምናደርግ አስተማርን። ታዲያ እግዚአብሔር አምላካችን ይህንን ጾም ስለምን ጾመው ስንል አባታችን አዳም የፈጣሪውን የእግዚአብሔርን የጾም ትእዛዝ በማፍረሱ ምክንያት ገነትን ከመሰለ ቦታ እግዚአብሔርን ከመሰለ ቅዱስ አምላክ ጋር ተለያየ ማለት ነው። ስለዚህ በጾም ምክንያት የፈጣሪውን ሕግ አፍርሶ የጠፋውን አዳምን ለማዳንና ወደ ቀደመ ክብሩ ለመመለስ ሲል የሰውን ልጅ ለመፈለግ የመጣው ዳግማዊው አዳም መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ሥራውን የጀመረው በጾም ነበረ። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ስትመለከቱ እንደምታገኙት ማለት ነው። ዳግማዊ አዳም መድኃኒታችን ኢየሱስ ክርስቶስ ኃጢአት የሌለበት ንጹሕ ባሕሪ የሆነ ፍጥረታትን በቃሉ የፈጠረ ሁሉ በእጁ የሆነ ድንቅ መካር ኃያል አምላክ ሲሆን ምንም እንደሌለው ተራበ። ይህም ለእኛ ምሳሌ የሆነን ዘንድ ነው ወገኖቼ። የነቢያት አምላክ ነውና ኦሪትንና ነቢያትን ሊፈጽም እንደ ነቢያቱ 40 ቀንና 40 ሌሊት በገዳም አደረ፣ በዲያብሎስ ተፈተነ። ይህም ለእኛ ምሳሌ የሆነን ዘንድ ነው። ከነቢያት መካከል እንደነ ሙሴ ጽላቱን ከፈጣሪው ዘንድ ከመቀበሉ በፊት 40 ቀንና 40 ሌሊት ጾሟል። ምንጊዜም ቅዱሳን አባቶቻችን አገልግሎታቸውን ከመጀመራቸው በፊት ቅድሚያ ይጾሙ ነበረ። ሐዋርያትም ቢሆኑ ደግሞ መንፈሳዊ አገልግሎት ከመጀመራቸው በፊት በጾም ነበረ ፈጣሪያቸውን የሚጠይቁት። ፈጣሪያቸውም ታዲያ የለመኑትን የሚሹትን ነገር ሁሉ ይሰጣቸዋል። የዚህ አይነቱ መንፈሳዊ ተጋድሎ ሐዋርያት በአገልግሎታቸው የጸኑ የበረቱ እንዲሆኑ አድርጓቸዋል። የዚህ አይነቱ መንፈሳዊ አገልግሎት ሐዋርያት በአገልግሎታቸው የጸኑ የበረቱ እንዲሆኑ አድርጓቸዋል ማለት ነው። ስለዚህ እኛም ዛሬ ጌታችንን፣ ቅዱሳን ነቢያትን እንዲሁም ደግሞ ቅዱሳን ሐዋርያትን ምሳሌ አድርገን ራሳችንን ለፈጣሪ ሰጥተን ይህንን ታላቁን የአብይ ጾም እንጾማለን ማለት ነው። ሊቃውንት አባቶቻችን በፍትሕ መንፈሳዊ ላይ ስለ ጾም ምንነት ሲናገሩ እንዲህ ይላሉ። ጾም ማለት ለተወሰነ ሰዓታት ከእህልና ከውሃ እንዲሁም ደግሞ ለተወሰኑ ዕለታት ወይም ሳምንታት ደግሞ ሥጋን ደስ ከሚያሰኙና ከሚገነቡ ምግቦች መከልከል ነው ይላሉ። ልብ በሉ፣ እዚህ ጋር ልታስተውሉ ያስፈልጋል። ይህ ቃል ስለ ጾም ምንነት በሚገባ ያብራራልናል። በቂ ማብራሪያ ነው። ስለዚህ አንድ ሰው ጾም ምንድን ነው፣ ለምንድን ነው ምጾመው ሲል እንዴት መጾም እንዳለበትም ጭምር የሚያስረዳ ቃል ነው ይህ ቃል። ሥጋን ደስ ከሚያሰኙና ሥጋን ከሚገነቡ ነገሮች መከልከል ነው ጾም ማለት። በመሠረቱ የጾም ዋነኛ ዓላማው የሥጋ ፈቃድን ለነፍስ ፈቃድ ማስገዛት መቻል ነው፣ ወይም ደግሞ ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ ሥጋዬ ቅቤ ከማጣት የተነሳ ከሳ ያለው።
ስጋችንን አድክመን ነፍሳችንን መጥቀም ያለብን ሰዓት ይህ ሰዓት ስለሆነ ስጋችንን አድክመን የስጋ ፍቃዳችንን ለነፍስ ፍቃድ ማስገዛት መቻል እንዳለብን ያስረዳናል ማለት ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት ስጋዬ ቅቤ ከማጣት የተነሳ ከሳ ማለት ለስጋችን የሚጠቅመንን ነገር ሁሉ ልንከለክል ይገባል። ስጋችንን የሚገነቡ ነገሮችን ሁሉ ከልክለን የስጋ ፍቃድ እንዳይሰለጥንብን አድርገን የነፍሳችንን ፍቃድ ልናደርግ ያስፈልጋል። በዚህ በጾም ወራት ማለት ነው። የነፍስ ፍቃድ ምንድን ነው? መጾም፣ መጸለይ፣ ከእግዚአብሔር ጋር መታረቅ፣ የጽድቅ ሥራዎችን መስራት ነው። ለዚህ ነው በመጽሐፍ ቅዱሳችን ላይ ስለ ጽድቅ የሚጾሙ ብፁዓን ናቸው የተባለው ማለት ነው። ስለዚህ ይህንን ታላቁን የአብይ ጾም እውነተኛ የሆነውን ጾም ጾመን በጾማችን ምሕረትን ልናገኝ በጾማችን የሕይወታችን የኑሯችን ቋጠሮ ሁሉ የሚፈታበት እንዲሆን እግዚአብሔር አምላካችን ሁላችንንም ይርዳን። ታዲያ ስለ አብይ ጾምና ስለምን እንደምንጾም ከብዙ በጥቂቱ ይህንን አጠር አድርገን ከተመለከትን ይህ ታላቅ ጾም ከመግባቱ አስቀድሞ የምናከናውነው አንድ ሥርዓት አለ። ይህ ሥርዓትም ደግሞ የቅበላ ሥርዓት ነው። ብዙ ጊዜ ቅድስት ቤተ ክርስቲያናችን የምታስተምረው የቅበላ ሥርዓትና እኛ የምናከናውነው የቅበላ ሥርዓት የማይገናኝ ፍጹም ተቃራኒ የሆነ ሥርዓት ሆኗልና ይህንን ማስተማሩ የግድ ስለሆነ ይህንን ከብዙ በጥቂቱ አጠር አድርገን ተመልክተን እናልፋለን ማለት ነው። ቅበላ ምንድን ነው የሚለውን በደንብ ልናውቅ ያስፈልጋል። አስቀድመን ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት ተዘጋጅቶና አዘጋጅቶ መቀበል ነው። ቅበላው መንፈሳዊ ከሆነ ደግሞ በመንፈሳዊ ሕይወት ጸድቶ መዘጋጀት ነው። መጪው ጾም ከሆነ ለዚህ እንግዳ ለሆነ ጾም ንስሐ በመግባት በመስገድ በጾም ወቅት ለሚፈጸሙ ሥርዓቶች ሁሉ ራስን አዘጋጅቶ መጠበቅ ነው፣ መቀበል ነው። አባቶቻችን ቅበላን በመብልና በመጠጥ ሳይሆን ጾምን ራሷኑ ጾመው ቅበላ ያደርጉባት ነበረ። ምክንያቱም በጉጉት የሚጠብቋት የሚጠቀሙባት በዓመት የሚናፍቋት የጾም እንግዳ ሊቀበሉ ነውና እንግዳ ሲመጣ ደግሞ እንደ እንግዳው ክብር መዘጋጀት ይገባልና አስቀድመው ጾምን ራሷኑ ጾመው ቅበላ ያደርጉባት ነበረ። ታዲያ እኛ ዛሬ ልጆቻቸው እንደሚታየው እንደነርሱ ባንሆን እንኳን የሰሩትን ሥርዓት ሰርተን ልንመስላቸው ይገባናል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩን ልናጨናንቅ አይገባም። ቅድስት ቤተ ክርስቲያናችን የቅበላን ሥርዓት ያዘጋጀችልን በጾም ወቅት ለሚፈጸሙ ሥርዓቶች ሁሉ ቀድመን ራሳችንን እንድናዘጋጅ ነው። ከነ ኃጢአታችን ከነ በደላችን ሆነን ጾምን እንዳንቀበል ጾማችን ጸሎታችን ተቀባይነት እንዲኖረው ንስሐ እንድንገባ በንስሐ ውሃ አስቀድመን እንድንታጠብ እንድንዘጋጅ ነው የቅበላን ሥርዓት የሠራችልን። እኛ ግን ምን አደረግነው? ነገ ጾም የሚገባ ከሆነ ሰኞ ጾም የሚገባ ከሆነ ቅዳሜና እሑድ በጾም ወቅት የማንፈጽማቸውን የማናከናውናቸው ነገሮች ስናደርግ መዋልን የተያዝነው። ለምሳሌ በጾም ወቅት ሥጋ ማንበላ ከሆነ ቅዳሜና እሑድ ሥጋ ስንበላ እንውላለን። በጾም ወቅት መዝሙት፣ መስከር፣ ኃጢአት መስራት ስለሌለ ያንን አናደርግም ብለን በሌላውም ጊዜ ማድረግ የማይገባንን ነገር ቅዳሜና እሑድ የጭፈራ ቤቱን የዝሙት መንደሩን ስናጨናንቅ እንውላለን። ይህ ደግሞ ፍጹም ስህተት ነው ወገኖች። ከስህተትም በላይ ደግሞ ኃጢአት ነው። መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለዩ ነው የሚለው። ቅበላ ምግብን በመበቀል አይደለም፣ አልነበረምም። ልክ እንደ አባቶቻችን በጾም ነው ቅበላ መከናወን ያለበት። መንፈሳዊ ዝግጅትን በማድረግ ነው። ለክርስቲያኖች በማይገባ በመብል በመጠጥ በዝሙት በጭፈራ በዳንኪራ ጾምን መቀበል ነውርም ከነውርም በላይ ኃጢአት ነው ወገኖቼ። ስለዚህ ይህን ልናስተካክል ያስፈልጋል። ሁሉ ተፈቅዶልናል፣ ነገር ግን ሁሉ አይጠቅመንም እንደተባለ የምናደርጋትን እያንዳንዲቷን ነገር አውቀን ልናደርግ ያስፈልጋል። አብዝቶ መብላትና መጠጣት በማንኛውም ቀን ቢሆን ለክርስቲያን በዚህ ግብር መታደም መታየትን ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት በስካር በጭፈራ በዳንኪራ ማቆሸሽ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም፣ ተገቢ አይደለም ወገኖቼ። የክርስቲያኖች ቅበላቸው እንዴት መሆን አለበት ካልን የክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደለውን በመካስ የቀማነውን በመመለስ በፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም መዘጋጀት ነው ወገኖቼ። የአብይ ጾም የካቲት 9 ቀን በዕለተ ሰኞ የሚገባ ከሆነ
እስከ የካቲት 8 እሁድ ድረስ መዘጋጀት አለብን ጾሙን ለመቀበል። እንዴት ካልን ደግሞ ንስሐ ያልገባን ሰዎች ንስሐ ልንገባ በንስሐ ውሃ ልንታጠብ ያስፈልጋል። ንስሐ አባት ያላዘዝን ሰዎች ንስሐ አባት ይዘን ንስሐ ልንገባ ያስፈልጋል። የተጣላን ካለን ልንታረቅ ያስፈልጋል። ወገኖቼ የበደልናቸውን ብቻ ሳይሆን የበደሉንንም ጭምር ሄደን ይቅርታ ልንጠይቅ ያስፈልጋል። ምክንያቱም ቂም ይዞ ጸሎት፣ ሳል ይዞ ስርቆት አይቻልም ይላሉ አባቶቻችን። አንድ ሳል ያለበት ሰው ሊሰርቅ ቢገባ ድንገት ያስለውና ይያዛል። ልክ እንደዛ ሁሉ ቂም በውስጣችን ቋጥረን ብንጾም ብንጸልይ ጾማችን ተቀባይነት አይኖረውምና ቂም በቀል በውስጣችን ይዘን ጾምን ልንጾም አይገባምና አስቀድመን የተጣላን ካለን ልንታረቅ ያስፈልጋል። ይህንን የቅበላ ሥርዓት በተገቢው መንገድ ልናከናውን ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ይህንን የተማራችሁትን የሰማችሁትን ደግሞ ላልተማሩት ወንድሞቻችሁ ልታስተምሩ ልታሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ዛሬ ታላቁን የአብይ ጾም ስለምን እንደምንጾም ነው አጠር አድርገን የተመለከትነው። በቀጣይ ደግሞ የአብይ ጾም 8 ሳምንታት አሉት ብለናል። 8ቱም ሳምንታት ደግሞ የየራሳቸው የሆነ ስያሜና የየራሳቸው የሆነ አስተምሮ አላቸው። ወቅቱን ጠብቀን የመጀመሪያው የአብይ ጾም ሳምንት ዘወረደ ከሆነ ለምንድነው ዘወረደ የተባለው? በዚህ በዘወረደ ሳምንት ቅድስት ቤተ ክርስቲያናችን ምንድነው የምታስተምረው የሚለውን በየሳምንቱ ጊዜውንና ወቅቱን ጠብቀን እንማማራለንና ሁላችሁም ልትከታተሉ ያስፈልጋል ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።